የግንቦቱ ምርጫ ከመደረጉ በፊት በተለያዩ አካባቢዎች ከፍተኛ የሆነ ወታደራዊ መጠነ ሰፊ ዝግጅት እየተደረገ መሆኑን የሚወጡ መረጃዎች ያሳያሉ። ከመቀሌ እስከ ሱዳን ባለው አቅጣጫ ያለው ወታደራዊ እንቅስቃሴና የፖለቲካ ውሳኔዎች እንዲሁም ደግሞ ከዚህ ጋር በተያያዘ ያሉ ወታደራዊ ዝግጅቶችና ወታደራዊ እንቅስቃሴዎችን የተመለከቱ አዳዲስ መረጃዎችን ይዣለሁ። እስካሁን ለወትሮ ይጠበቅ የነበረው ከመቀሌ አቅጣጫ በወልቃይት እንዲሁም ደግሞ በጠለምት ካልሆነም በዋግምራ እንዲሁም በራያ ወይም ደግሞ በአፋር ግንባር ከሚለው ባሻገር በሌሎች 3 ግንባሮች እንደዚሁ ወታደራዊ ዝግጅት እየተደረገ መሆኑን የሚያሳዩ መረጃዎች ወጥተዋል። ከዚህ ባሻገር ከትግራይ ታጣቂዎች ወደ ሱዳን እንዲዘዋወሩ ተደርገዋል። ሱዳን ውስጥ ያለው የህወሓት ታጣቂም እንደዚሁ ወደ ሌላ ግንባር እንዲንቀሳቀስ ተደርጓል። ይህንን በተመለከተ ዝርዝር መረጃ በዚህ ሰዓት አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አድማጭ ተመልካቾቻችን እንደምታስታውሱት እንግዲህ ከቀናት በፊት የሱዳን ጦር መሪ ጀነራል አልቡርሃን የሚመራው ኃይል ከኢትዮጵያ ባህር ዳር የተነሱ ድሮኖች የካርቱምን አየር ማረፊያ ደብድበዋል፣ እንዲሁም ደግሞ ወታደራዊ ሎጂስቲክ ማዕከላትን አውድመዋል የሚል መግለጫና ማስጠንቀቂያ መስጠቱ ይታወቃል። ዛሬ ብሉምበርግ እንደዘገበው ደግሞ የሱዳን ጦር በተለያዩ የኢትዮጵያ አቅጣጫዎች ኃይል እያስጠጋ መሆኑን እየዘገበ ነው የሚገኘው። ከዚህ ጋር በተያያዘ እንግዲህ ከብሉምበርግ ዘገባ ቀደም ብሎ በየዕለቱ በዚህ በሚቀርቡ መረጃዎች ከኩርሙክ እስከ ተከዜ ቀጠና ባለው የኢትዮጵያና የሱዳን አዋሳኝ አካባቢዎች የአልቡርሃን ጦር እያስጠጋ መሆኑን የሚገልጹ ተደጋጋሚ መረጃዎች ሲወጡ ነበር። ዛሬ የሱዳን ትሪቢዩን ጋዜጣና እንዲሁም ደግሞ ብሉምበርግ ይህንን ጉዳይ አጽንኦት ሰጥተው በፊት ገጻቸው ይዘው ወጥተዋል። ዘገባውን በተመለከተ ተጨማሪ ዝርዝር መረጃ አደርሳችኋለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ከዚህ ባሻገር በትግራይ ያለውን አጠቃላይ ሁኔታ በተመለከተ ጀነራል ታደሰ ወረደ ዛሬ እንግዲህ ቀጠን ያለ መግለጫ ወይም ደግሞ ማስጠንቀቂያና ማስፈራሪያ እኔ የለሁበትም አይነት መግለጫ አስተላልፏል። ከዛ ባሻገር ህወሓት ከመቀሌ ይልቅ አክሱምን በጊዜያዊነት ለወታደራዊ እንዲሁም ደግሞ ለፖለቲካ ባለስልጣናት ማዕከልነት ለምን መረጠ የሚለውን መረጃ ጨምሮ በአዲስ አበባ ከፊልድ ማርሻል ብርሃኑ ጁላ ጀምሮ ያሉ ከፍተኛ ወታደራዊ አዛዦች በአዲስ አበባ እየገነቧቸው ያሉ የሞል ቅንጡ መኖሪያ ፓላስ አፓርትመንቶች እና ከዚህ ጋር በተያያዘ እንደዚሁ የናጠጡ ጀነራሎች እየገነቧቸው ያሉ ህንፃዎችን የተመለከተም አጭር መረጃ በዚህ ሰዓት ወደ እናንተ አደርሳለሁ። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ቀጠናዊ ሁኔታውን በተመለከተ ያለው ወታደራዊ አሰላለፍ ከካይሮ እስከ ካርቱም፣ ከካርቱም እስከ መቀሌ እንዲሁም ደግሞ ከአስመራ እስከ ኢትዮጵያ ውስጥ ያሉ አካባቢዎች ጭምር እንግዲህ በየቀኑ ተለዋጭ እየሆነ ነው የመጣው። የዋጋ ተከፍሎ የሚቀጥለው ምርጫ አብይ ማድረግ የለበትም የሚለው እነ ደብረጽዮን ቡድን ለዚህ መጠነ ሰፊ ወታደራዊ እንቅስቃሴ ያደረገ ነው። ከዚህ ጋር በተያያዘ እንደዚሁ አዲስ አበባ መንግስት በኩልም እንደዚሁ ወደ ግንባር የተለያዩ ወታደራዊ አዛዦችን አንቀሳቅሷል። ምክትል ኢታማጆር ሹሙን ጀነራል አበባውን ጨምሮ ዋና ዋና የወታደራዊ ካውንስሉ አባላት ከባለፈው ስብሰባ በኋላ ወደ ተለያዩ ግንባሮች ተንቀሳቅሰዋል። ከዚህ ጋር በተያያዘ በራያም በጠለምት ግንባርም ዋና ዋና ወታደራዊ አዛዦች በግንባር ከሚገኙ አዛዦች ጋር እየተነጋገሩ ነው የሚገኘው። ዛሬ በመቀሌም እንደዚሁ አየር ኃይል በዘመናዊ ሚግ ተዋጊዎች ዝቅ ብሎ በረራ ሲያደርግ ነበር። ይሄ በረራ እንግዲህ በነ ደብረጽዮን ስብሰባ ጭምር አሉታዊ ተጽዕኖ ስለማሳረፉ የሚገልጹ መረጃዎች አሉ። በዝርዝር እንድትከታተሉ ነው በአክብሮት የሚጋብዘው። ሐሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ታስቀምጡ ትችላላችሁ። ዛሬ ማለዳ በነበሩ መረጃዎች ብዙዎቻችሁ የመረጃውን አቀራረብ የመረጃዎቹን ጥራት በተመለከተ በርካታ አስተያየቶች ሰጣችኋል። በእጅጉ አመሰግናለሁ። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎች ሲሄድ መቀሌ ነው በቀጥታ የምንገባው። መቀሌ ዛሬ የጦር ጀቶች በመቀሌ እና እስከ ራያ አለማጣ ባሉት አካባቢዎች እንደዚሁ ጥንድ ሆነው አሰሳ ቅኝት ማድረጋቸው የታወቀው። በተለይ መቀሌ ከተማ ዙሪያ የነበረው የተዋጊ ሚጎች በረራ የነ ደብረጽዮንን ስብሰባ ለተወሰኑ ደቂቃዎች አቋርጦ እንደነበር መረጃዎች ገልጸዋል። ዛሬ ረፋድ ላይ በመቀሌ ሰማይ ተዋጊ ጀቶች ዝቅ ብለው ሲበሩ ይሄ በ3 ቀናት ውስጥ ለሁለተኛ ጊዜ ነው። ለዚሁ ከቀናት በፊትም በተመሳሳይ በመቀሌ ከተማ አውሮፕላኖቹ ዝቅ ብለው ሲበሩ ነበር። ይሄ ከፍተኛ ድንጋጤ ፈጥሯል። እንግዲህ ካሁን በፊት በትግራይ የነበረውን ጦርነትና የጦርነቱን ጠባሳ ተከትሎ አሁንም የአየር ድብደባ ሊፈጸም ነው በሚል ብዙ ሰዎች ከፍተኛ ስጋት ውስጥ መግባታቸውንና ለዚህ ደግሞ አንዳንዶቹ ማስጠንቀቂያ ምክረ ሐሳብ ሲሰጡ ታይቷል። ከዚህ ጋር በተያያዘ እንግዲህ በዛሬ ነደብረጽዮን በመቀሌ ስብሰባ እያደረጉ በነበረበት ሰዓት ነው ይሄ የጀቶቹ ሲያንዣቡ የነበረው። ጀቶቹ ለ2 ቀናት በመቀሌ ሰማይ በተደጋጋሚ በረራ ያድርጉ እንጂ እስካሁን የተፈጸመም ጥቃት የለም። እስከ ራያ ቀጠና ድረስ ነው ጥንዱ ነው በረራ ሲያደርጉ የነበሩ አውሮፕላኖቹ። እነ ደብረጽዮን ከዛሬ በነበረው ስብሰባ የታደሰ ወረደን
ቢሮ ከተቆጣጠሩ በኋላ ዛሬ 13 ካቢኔ ያለው የክልል አስተዳደር ማዋቀራቸውን መረጃዎች ያሳያሉ። በዚህ መሰረት ደብረጽዮን እንግዲህ በምክር ቤት ተመርጧል የሚል ፕሬዝዳንት፣ እንዲሁም ደግሞ ደብረጽዮን ደግሞ ምክትል አድርጎ አማኑኤል አሰፋንና ሌሎች 13 የክልሉ የካቢኔ አባላትን አዋቅሮ ወደ ስራ መግባቱን ደብረጽዮን አሳውቋል። ይህንን ተከትሎ እንግዲህ በጀቶቹ በረራ ምክንያት ለተወሰነ ሰዓት የደብረጽዮን ስብሰባ ተቋርጦ ነበርና ከዛ በኋላ እንደገና መቀጠሉን የመረጃ ምንጮች ገልጸዋል። ይህንን ተከትሎ ጀነራል ታደሰ ወረደ ዛሬ እንደዚሁ ወደ ቀጠን ያለ መግለጫ ሰጥቷል። መግለጫው እንግዲህ ድምጸቱ ዝቅ ያለ ቢሆንም ግን እኔ የለሁበትም የሚል ማስጠንቀቂያ ይመስላል። ጀነራል ታደሰ ወረደ በዚህ የሰለለ መግለጫው እና በቀጭን ድምጽ መግለጫ ጀነራሉ በተሳሳተ ስሌቶች አደገኛ መንገድ ከባድ አደጋ እየመጣ ነው ሲል አስጠንቅቋል። ለዚህን የለውበትም ነው የሚለው ጀነራል ታደሰ ወረደ አደጋው ተረድቶ አስቸኳይ የትግራይን አጠቃላይ ፖለቲካ የሚመለከተው ኃይል ስብሰባና ውይይት ማድረግ ያስፈልጋል። ተመርጫለሁ በሚል በታጣቂ ቡድን ደግሞ በታጠቀ ኃይል ቢሮ የገባው ቡድን በና ስብሰባ እያደረገ የሚገኘው ቡድን ቀጣይ ለሚመጣው አደጋ በኃይል ስልጣንና አስተዳደሩን ተቆጣጠር ያለውና አስተዳደር የዘረጋው ኃይል ተጠያቂ ይሆናል ብሏል። እንግዲህ ቀጣይ ምን አደጋ ሊመጣ እንደሚችል ጀነራል ታደሰ በተደጋጋሚ እያስጠነቀቀ ነው የሚገኘው። ከዚህ ጋር በተያያዘ እንግዲህ ጀነራል ታደሰ ይሄንን ይናገር እንጂ እነ ደብረጽዮን ግን ስራቸውን ቀጥለዋል። የህወሓት ወታደራዊ ዘመቻ ስምሪት ከትግራይ ወደ ሱዳን ቁጥሩ ያልታወቀ ታጣቂ በትናንትናው ዕለት ከአርሚ 60 እና ከሌሎቹ አርሚዎች የተውጣጣ መንቀሳቀሱን የሚገልጹ መረጃዎች ወጥተዋል። ይህ እንግዲህ በሱዳን ያለው የህወሓት ታጣቂ ወደ ሌላ ግንባር መዘዋወሩን ተከትሎ በሁመራ ትይዩ ሸረሪና ተብሎ በሚጠራው የስደተኞች መጠለያ የሚገኘው የሳምሬ ቡድን ወይም ደግሞ አሁን አርሚ 7 እያሉ የሚጠሩት ቁጥሩ መናመኑን ተከትሎ ነው ከትግራይ ወደዛ እንዲንቀሳቀስ የተደረገው። ከትግራይ እንዲንቀሳቀስ የተደረገው ኃይል ከተለያዩ አርሚዎች የተውጣጣ ኃይል ነው እንዲንቀሳቀስ የተደረገው። እግረኛ መካናይዝድ ተብሎ የተከፈለ ኃይል እንደሆነ ነው ወደ ሱዳን እየተንቀሳቀሰ ያለው መረጃዎች የሚገልጹት። ሸረሪና ያለው ኃይል ደግሞ ከፊሉ ከአልቡርሃን ጦር ጋር ወደ ሌላ ግዳጅ ገብቷል ነው የተባለው። በግዳጁ መሰረት ወደ ብሉ ናይል የሱዳን ግዛት ወይም ደግሞ በኢትዮጵያ የቤኒሻንጉል ጉሙዝ ግንባር ተዛውሯል። የህወሓት አብዛኛው ታጣቂ ሱዳን ውስጥ ያለው የህወሓት ታጣቂዎቹ በቤኒሻንጉል በሁለት ግንባር ደማዚን ተብሎ በሚጠራው በኩል ወደ ሸርቆሌና ኩርሙክ አቅጣጫ ከሱዳኑ የአልቡርሃን ጦር ጋር ተዛውረዋል ነው የተባለው። የአልቡርሃን ጦር በዚህ ግንባር ከፈጥኖ ደራሽ ኃይሉ ወይም ደግሞ አርኤስኤፍ ጋር ከባድ ውጊያ እያደረገ ነው የሚገኘው። እንደሚታወቀው የህወሓትና የአልቡርሃን ጦር ከቤኒሻንጉል ታጣቂዎች ጋር በሸርቆሌ ኩርሙክ በእነዚህ ግንባሮች መጠጋቱና ወሳኝ የተባሉ ገዥ መሬቶችን መልሶ ለመቆጣጠር አልቡርሃን ለሚያደርጋቸው ዘመቻዎች ዝግጁ ለመሆን ነው የህወሓት ኃይል በዚህ ግንባር እየገባው። ከዛ ከፍ ሲልም እንደዚሁ በዚህ እስካሁን ህወሓት ጦርነት ያደርግባቸው ከነበሩ የተለመዱት የሰሜን ኢትዮጵያ ግንባሮች ባሻገር አሁን ጦርነቱን ዓለም አቀፍ ለማድረግና በሱዳን አቅጣጫ ለማድረግ እንቅስቃሴ እያደረገ ነው። ለዚህ ሲባል ነው እንግዲህ ከአርሚ 7 በርካታ ታጣቂ ወደ ቤኒሻንጉል ደማዚን ወይም ደግሞ ብሉ ናይል ግዛት እየተጠጋው ተብሏል። ከዚህ ቀደም ብሎ እንደምታስታውሱ አድማጭ ተመልካቾቻችን የቤኒሻንጉል የታጣቂዎች ወደ አንድነት መምጣትን ተከትሎ የቀድሞ የአጋዚ የኮማንዶ አባል የነበረው የአካባቢ ተወላጅና ከህወሓት ሰዎች ጋር ቅርበት አለው የተባለው እንዲሁም ደግሞ በቤኒሻንጉል ጉሙዝ ክልል የኡራ ወረዳ የሰላምና ደህንነት ኃላፊ የነበረው ሱሌማን አደም አሁን ታጣቂ ኃይል እየመራ ከህወሓት ጀነራሎች እና ከአልቡርሃን ሰራዊት እንደዚሁ ትዕዛዝና ወታደራዊ ድጋፍ እየተደረገለት በዚህ ግንባር እየተንቀሳቀሰ ይገኛል። እነዚህ እንግዲህ የፊት መንገድ ጠራጊዎች ናቸው። ከዚህ ጋር በተያያዘ እንግዲህ የሱዳኑ አልቡርሃን በኢትዮጵያም 5 አቅጣጫዎች ተጨማሪ እግረኛ መካናይዝድና አየር ኃይል ማስጠጋቱን ነው ዛሬ ዘገባዎች የሚገልጹት። የሱዳን ትሪቡንን ጨምሮ ብሉምበርግ የተባሉ ዓለም አቀፍ ሚዲያዎች ዛሬ ይህንን ዘግበዋል። እንግዲህ ከዚህ ጋር በተያያዘ የኢትዮ ፎከስ የመረጃ ምንጮችን በቀጠናው ያለውን ሁኔታ በተመለከተ ቀደም ብሎ ከባህር ዳር የተነሱ ድሮኖች ጥቃት ፈጸሙብኝ የሚል መግለጫ የሰጠው አልቡርሃን አሁን ጦር እያስጠጋ ነው የሚገኘው። በአጸፋ ምላሽ ለመስጠት ዘጋጃለሁ እገደዳለሁ ሲል የነበረው አልቡርሃን እንግዲህ በደንብ ነጥቦቹን ማያያዝ ያስፈልጋል። ቀደም ብሎ ከባህር ዳር የተነሱ ድሮኖች ጥቃት ፈጸሙብኝ አለ። ይህንን በተናገረ በሁለተኛው ቀን በ5 የኢትዮጵያ አቅጣጫዎች በምስራቅ ሱዳን ከብሉ ናይል እስከ ከሰላ ባለው ግዛት ተጨማሪ ኃይል እያስጠጋ ነው የሚገኘው። ይሄ መቀሌ ካለው አጠቃላይ የፖለቲካ እንቅስቃሴ እንዲሁም ደግሞ ህወሓት አዲስ ኃይል ወደ ሱዳን ከማሰማራቱ ጋር በተያያዘ እና ከሱዳን ተጨማሪ ወደ ብሉ ናይል ግዛት ደግሞ
ከነባሩ ካምፕ ህወሓት ኃይል ማንቀሳቀሱ ጋር የተያያዙ አጠቃላይ ስምሪቶች ናቸው። ከዚህ ጋር በተያያዘ እንግዲህ ለአጸፋ ምላሽ ተዘጋጅቻለሁ ያለው አልቡርሃን በኢትዮጵያ በኩል በብሉ ናይል ግዛት በሱዳን ወይም ደግሞ በኢትዮጵያ ቤኒሻንጉል ኩርሙክ ሸርቆሌ በዚህ በጎንደር ቀጠና ከቋራ እስከ ሁመራ ባለው ደግሞ በገላባት መተማ እንዲሁም ደግሞ በእነሱ አልፋሽቃ እያሉ በሚጠሩት በሐምዳይትና በሸረሪና ግንባር ነው ተጨማሪ ኃይል እያስጠጋ የሚገኘው። ትላንትና ጠዋት እንግዲህ የህወሓት ታጣቂዎች በነ ጀነራል አልቡርሃን ተሽከርካሪዎች ታይተዋል የሚል መረጃ ወጥቶ ነበር። ይህ እንግዲህ ካለው አጠቃላይ ወታደራዊ ግዳጅና እንቅስቃሴ ጋር እየተያያዘ ነው። በከሰላ በኩል ሱዳን ወደ ኢትዮጵያ ድንበር ኃይል ማስጠጋቷ ሰፊ ሽፋን ዛሬ ተሰጥቶታል። ሱዳን ትሪቡንና ብሉምበርግ የዘገቡት ዘገባ በደቡብ ምስራቅ ኃይል እና በምስራቅ ሱዳን በኩል ወደ ኢትዮጵያ አቅጣጫ ተጨማሪ ኃይል መንቀሳቀሱን ነው። በቀጣዮቹ ቀናት እንግዲህ ይህ ጉዳይ ወደ የት ሊሄድ ይችላል የምንከታተለው ጉዳይ ነው የሚሆነው። እንግዲህ ላለፉት 3 እና 4 ዓመታት በስደተኛ ስም ከሁመራ ማይካድራ የወጡ የህወሓት ታጣቂዎችን ሲያሰለጥን የነበረው አልቡርሃን አሁን በኢትዮጵያ መንግስት በኩል አርኤስኤፍ እየተደገፈ ነው በሚል በተቃራኒ ሁለቱም ከጃዙር ጦርነት ወደ ቀጥታ ጦርነት እየተሻገሩ ይመስላል። እንግዲህ የሚሆነውም በቀጣዮች ቀናት አብረን የምናየው ነው የሚሆነው። ከዚህ ጋር በተያያዘ የአፍሪካ ቀንድ ተጨማሪ መረጃም ላድርሳችሁ። የአፍሪካ ቀንድ ሁኔታን በተመለከተ ዛሬ በአዲስ አበባ የእስራኤልና የሶማሌላንድ የንግድ ተወካዮች ስብሰባ አድርገዋል የሚል መረጃ ወጥቷል። የእስራኤልና የሶማሌላንድ የንግድ ተወካዮች በኢንቨስትመንት ጉዳይ ላይ መክረዋል አዲስ አበባ ነው የሚለው መረጃው። እንግዲህ በዚህ በኩል የሁለቱ ሀገራት ተወካዮች በአዲስ አበባ ተገናኝተዋል። ይሄ ዘገባ እንግዲህ ዝም ብሎ ፊት ለፊት ከሚታየው ለኢንቨስትመንትና ለንግድ ተገናኝተዋል ከሚለው ባሻገር ያው ጥልቅ የሆነ ቀጠናዊ፣ ወታደራዊ፣ ፖለቲካዊ ጉዳይ የያዘ እንደሆነ እንደዚሁ መረጃዎቹን ማረጋገጥ ይቻላል። መረጃዎችን መከታተል ይቻላል። እስራኤልና ሶማሊላንድ የንግድ ተወካዮቻቸው በአዲስ አበባ ተገናኝተው ተወያይተዋል። በሶማሊላንድ በአብዱራህማን ሐሰን የተመራው ቡድን ሲገኝ በእስራኤል በኩል ደግሞ አምባሳደር ሚካኤል ሉተምን ጨምሮ በኢትዮጵያ የእስራኤል አምባሳደር ተገኝቷል ነው የተባለው። በውይይቱ ላይ የተገኙት እነዚህ ውይይቱ ኢንቨስትመንት የሚል ሽፋን ቢሰጠውም ጉዳዩ ግን ቀጠናዊ ወታደራዊና ፖለቲካዊ ስለመሆኑ ምንም ጥርጥር የለውም። እንደሚታወቀው ባለፈው የፈረንጆቹ 2025 መጨረሻ ታህሳስ ላይ እስራኤል ለሶማሌላንድ እውቅና ከሰጠች በኋላ በቀጠናው ያለው ወታደራዊና የኃይል አሰላለፍ በፍጥነት እየተለዋወጠ ነው የሚገኘው። ሶማሌላንድ በእስራኤል ኤምባሲ ከፍታለች። በተመሳሳይ እስራኤልም በሶማሌላንድ ኤምባሲ ከፍታለች። ኢትዮጵያ በዚህ መሃል እንግዲህ እየተጫወተችው ያለው ሚና በግልጽ ባይታወቅም ግን ከእስራኤል ጎንና ከአረብ ኤሚሬትስ ጎን በመሆን በሀርጌሳ ቀጠና ላለው አዲስ ወታደራዊ የሀገርና የዲፕሎማሲ እንቅስቃሴ ሌላ ያልተገለጸ ሚና እየተጫወተች ነው የምትገኘው። በሞቃዲሾ በኩል ደግሞ ከሶማሊያ ባደረገችው ጥሪ ሳውዲ አረቢያን፣ ግብፅን ጨምሮ በዋናነት ቱርክ ከፊቱ ነው ለዚሁ ከፍተኛ የጦር መሳሪያ እያስገቡ ኃይል እያስገቡ የባህር ኃይል፣ የመሬት ኃይልና የአየር ክልሉን ለመጠበቅ እንቅስቃሴ እያደረጉ ነው የሚገኙት። እንግዲህ ለምን ይሄ ስብሰባ በአዲስ አበባ ተደረገ የሚለው ጉዳይ ሶማሌላንድ ሀርጌሳ ወይም ደግሞ እስራኤል ቴልአቪቭ ለምን አልተደረገም? ለምን አዲስ አበባ ሁለቱ ሀገራት አዲስ አበባን መረጡ? በሶስተኛ ሀገር ለምን እንዲደረግ ተወሰነ? የሚለው እንግዲህ አብረው ቀጣይ ከሚታዩት ቀጠናዊ ወታደራዊና ፖለቲካዊ ጉዳዮች አንጻር የሚታይ ነው። ጉዳዩም እንግዲህ እንደተባለው የኢንቨስትመንት የንግድ ነው ብሎ መውሰድ አይቻልም። ለማንኛውም በአዲስ አበባ እነዚህ ሀገራት ተገናኝተዋል። በኢትዮጵያ በኩልና በእስራኤል በኩል የተለያዩ ሀገራት ለሶማሌላንድ እውቅና እንዲሰጡ ከፍተኛ የማግባባት ስራ እየተሰራ እንደሆነ መረጃዎች ጠቁመዋል። በሚቀጥሉት 3 ሳምንታት 5 የሚደርሱ የዓለማችን ሀገራት ለሶማሌላንድ እውቅና ይሰጣሉ ተብሎ ይጠበቃል። ያው እንግዲህ ከሁለት ሀገራት በላይ ለአንድ ሀገር እውቅና ከሰጠ አንዲት ሀገር በተባበሩት መንግስታት ድርጅት እውቅና ማግኘት ግዴታ ይሆናል። ይህንን እያፋጠኑ ያሉት እስራኤልና ኢትዮጵያ አሁን በአዲስ አበባ ያደረጉት ስብሰባ ከዚህ የተለየ ዓላማ አለው ብሎ መናገር አይቻልም። ወደ ህወሓት ስንሄድ ህወሓት የቀድሞ የፌዴሬሽን ምክር ቤት አባል አፈ ጉባኤ ወይዘሮ ኬሪያ ኢብራሂም የፌዴራል መንግስት ሹመቱን የሚያወርደው የፌዴራል መንግስቱ ብቻ ነው ሲሉ ጀነራል ታደሰ ወረደን ማንም አያወርዳቸውም የሚል ድጋፍ ሰጥተዋል። አዲስ አበባ እንግዲህ ተፈናቅለው የሚገኙ ባለስልጣናት ናቸው ይህንን እየተናገሩ ያሉት። እነ ደብረጽዮን መሬት ላይ ያለው ወታደራዊ፣ ፖለቲካዊ፣ አስተዳደር የምክር ቤት ጉዳዮች ተቆጣጥረው በሚገኙበት ሰዓት ጀነራል ታደሰ ወረደን ማውረድ አትችሉም እያለች ነው የምትገኘው የቀድሞዋ የህወሓት ሁነኛ አሁን ደግሞ የህወሓት ተቃዋሚ። ከዚህ ጋር በተያያዘ እንደዚሁ በማይጨው ቀጠናም የደቡባዊ ትግራይ አስተዳዳሪ በመባል የሚታወቀው የአሁኑ የስምረት ፓርቲ ምክትል ሊቀመንበር አሁን እነ ደብረጽዮንን እንደዚሁ ትችት
እያቀረበባቸው ይገኛል። ያው በርካታ ሚሊሻ ይዞ የወጣ ነው። ከማይጫው ወደ ኮረም፣ ከኮረም ወደ ሰቆጣ በርካታ ሚሊሻ ይዞ የወጣና ወደ ሐራ መሬት ታጣቂ እንዲቀላቀል ያደረገ እሱ ደግሞ በሰላማዊ የፖለቲካ ትግል ስም ከነጌታቸው ረዳ ጋር የስምረት ፓርቲ ከፍተኛ አመራር ምክትል ሊቀመንበር ነው። የቀድሞ የትግራይ አስተዳዳሪ ሀብቱ ኪሮስ አሁን እየተናገረ ያለው ይህንን ነው። ምን እያለ ነው? እንደዚህ አይነት ዳግም ጦርነት የሚያመጣ እንቅስቃሴ ተቀባይነት የለውም። በዚህ ሰዓት ህዝብን ይቅርታ ጠይቆ ከህዝብ ጋር መቆም ሲገባ ህዝብን ወደ ጦርነት የሚያስገባ እንቅስቃሴ እያደረጉ ነው። እነ ደብረጽዮን ቡድን ሌላው ሳይመክር ሌላው ሳይገናኝ እንዲሁም ደግሞ ሌላው ሳይሰባሰብ ያደረጉትን ሹመትና ያደረጉትን ምክር ቤት እና አስተዳደር ምለሳ ተቀባይነት የሌለው ሲል ነው ያወገዘው። ህዝብ ያልመከረበት ይህ ደግሞ ህዝብን ወደ እሳት የሚማግድ ሲል ገልጾታል። በዚህ ላይ እንግዲህ በስሱም ቢሆን የተናገራት የደቡብ ትግራይ ህዝብ ይህንን አይቀበለውም የሚል ነው። እንግዲህ የትግራይ ፖለቲካ ችግር ውስጥ ከገባ በኋላ የደቡብ ትግራይ በተለይ የራያ ቀጠና የሚባለው እነ ጌታቸው ረዳ እና ሀብቱ ኪሮስ እነ ጀነራል ጻድቃንን ጨምሮ ደቡብ ትግራይ የሚል አዲስ ፖለቲካዊና ወታደራዊ ቅርጽ ይዟል። ከአድዋው ቡድን ጋር በትይዩ እየመጣ ያለ ቡድን ነው። ይሄ ብዙዎቹ አይናገሩት እንጂ መሬት ላይ ያለው ሀቅ ግን ይህንን የሚያሳይ ነው። ሌላው ወደ መቀሌ ስንሄድ ደግሞ በመቀሌ በስብሰባ በኋላ ከምርጫ በፊት በዘመቻ ይጀመራል በሚል ከተለመደው የወልቃይት የራያ ግንባር ባሻገር በቤንሻንጉል ሁለት ግንባሮች ዝግጅት የተደረገ መሆኑን የሚገልጹ መረጃዎች ወጥተዋል። በዝርዝር የምንመለስባቸውናል በሌላ መረጃ ጊዜ። ከዛ ባሻገር አክሱም ከተማ በጊዜያዊነት ለህወሓት ወታደራዊና የፖለቲካ መሪዎች በጊዜያዊነት እንግዲህ እንደ ዋና ከተማ ወይም ደግሞ እንደ ማዘዣ ጣቢያ እያገለገለ ነው። ለወታደሮቹ ማዘዣ ጣቢያ እንዲሁም ደግሞ ለባለስልጣናቶቹ። ከመቀሌ አክሱም የተመረጠበትን ጉዳይ በተመለከተ የመረጃ ምንጮች የሚከተለውን አስተያየት አድርሰዋል። ጉዳዩን የሚከታተል አንድ የመረጃ ምንጭ ከሽሬ ይህንን አድርሷል። የህወሓት ወታደራዊና የፖለቲካ ባለስልጣናት አክሱም ከተማን በዋናነት የመረጡበት ጉዳይ ሁለት ነው ብሎ ነው የተናገረው። አንደኛ የሚፈጸም የአየር ጥቃት፣ የድሮን ጥቃቶች ቢኖሩና እንዲሁም ደግሞ ወታደራዊ ዘመቻዎች ቢኖሩ አክሱም ከኤርትራ ያለው ርቀት የቅርብ ርቀት ስለሆነ ወደ ኤርትራ ለማፈግፈግ እንዲሁም ደግሞ ሌላ የባሰ የአየር ጥቃት የሚመጣ ከሆነ ደግሞ አክሱም በሚገኙ ገዳማት እንዲሁም ደግሞ የጽዮን ቤተክርስቲያን ለመጠጋት እንዲያመቻቸውና እነዚህ ገዳማት የአየር ድብደባ አይደረግባቸውም በሚል እንደሆነ ነው የሚገልጸው። ለማንኛውም እንግዲህ መቀሌ የህዝብ ተቃውሞ ይነሳል በሚልም እንደዚሁ ስምሪት ተሰጥቷል። የነ ደብረጽዮን እርምጃ የሚያወግዝ ሰልፍ ለማድረግ በነጌታቸው ረዳና በነጻድቃን በኩል እንቅስቃሴ የተደረገ ነው በሚል በየከተሞቹ ከዚህ ጋር የተያያዘ እንቅስቃሴ የሚያደርጉ አካላት በቁጥጥር ስር እንዲውሉ እንደዚሁ ስምሪት ተሰጥቷል፣ ትዕዛዝ ተሰጥቷል። በነደብረጽዮን በኩል እነደብረጽዮን መቀሌ፣ ማይጨው፣ ሽሬ፣ አዲግራት ከተሞችን ጨምሮ የነደብረጽዮን መፈንቅለ መንግስት በሚቃወም በነ ጀነራል ታደሰ ላይ የተፈጸመውን መፈንቅለ መንግስት የሚቃወም ሰልፍ እና ተቃውሞ ይደረጋል፣ ለዚህም እንቅስቃሴ የተደረገ ነው በሚል ይህን የሚያደርጉ አካላት በቁጥጥር ስር እንዲውሉ ትዕዛዝ ተሰጥቷል። ሌላው በዚሁ በሽሬ ቀጠና ከሽሬ ቀጠና ከሰዓት በኋላ አርሚዎች እንቅስቃሴ አድርገዋል። ደብረ አባይ ተብሎ ከሚጠራው አካባቢ አዲ ድንኮሉ ተብሎ ወደሚጠራ ወደ ተከዜ አቅጣጫ አርሚ 13 እና አርሚ 11 እንቅስቃሴ ማድረጋቸው ተገልጿል። ከዛ ባሻገር ቆላ ተንቤን ተብሎ ከሚጠራው አብያዲ አካባቢ ዛሬም ወደ ሽሬ ተጨማሪ ህወሓት ታጣቂዎች ተንቀሳቅሰዋል። ከሽሬ ወደ ደብረ አባይ፣ ከሽሬ ወደ ሽራሮ እንደዚሁ አዳዲስ ስምሪቶች ከሰዓት በኋላ መሰጠታቸውን የመረጃ ምንጮቹ ይህንን ገልጸዋል። ከዚህ እነዚህ የትግራይና አካባቢው መረጃዎቻችን ወደ አዲስ አበባ ስንመጣ በአዲስ አበባ ያለውን አጠቃላይ ሁኔታ በተመለከተ እንግዲህ በዚህ ሰዓት ጀነራሎቹ ምን እየሰሩ ነው፣ ጀነራሎቹ ምን እያደረጉ ነው የሚለውን የሚያሳይ አጭር መረጃ ላድርስ። ከመረጃ ምንጮቹ የመጣው እንግዲህ እነ ፊልድ ማርሻል ብርሃኑ ጁላ በአዲስ አበባ ዘመናዊ መኖሪያ ህንፃዎችን፣ ሞሎችን እና እንዲሁም ደግሞ የገበያ አዳራሾችን እየገነቡ እንደሆነ የሚገልጹ መረጃዎች ናቸው። ፊልድ ማርሻል ብርሃኑ ጁላ ገርጂ ኢምፔሪያል ውሃ ልማት አቅራቢያ እንዲሁም ደግሞ ቦሌ ሆምስ ተብሎ የሚጠራው አካባቢ ቅንጡ ህንፃዎችን እየገነቡ እንደሆነ መረጃዎች ገልጸዋል። ጀነራል አለምሸት ደግፌ እንደዚሁ በተመሳሳይ ከጎሮ ወደ አዲሱ ኤርፖርት በሚያስገባው አዲሱ መንገድ ዳር እንደዚሁ የገበያው አዳራሽ አፓርትመንት እየገነቡ እንደሆነ የመረጃ ምንጮች ገልጸዋል። እንግዲህ በስራው ላይ ያሉ የመረጃ ምንጮች እንደገለጹት እያንዳንዱ ጀነራል ከ1500 ካሬ ሜትር ቦታ ጀምሮ ተጨማሪ ማበረታቻ በሚል ወስደዋል። ከዚህ በፊት 3-4 ጊዜ የወሰዱ ጭምር ናቸው አሁን የወሰዱት። እንግዲህ በዚህ ሁኔታ
አገር ቀውጢ በሆነበት ሁኔታ በዚህ ሰዓት ጀነራሎቹ ከተራ ወታደር እስከ ጀነራሎቹ ድረስ በዝርፊያና ሀብት በማሰባሰብና ሀብት በማካበት ላይ ይገኛሉ ብለዋል። ቦሌ ሆምስ አካባቢ የሚገነባው የፊልድ ማርሻል ብርሃኑ ጁላ ፓላስ በዚህ ወቅት በኢትዮጵያ ኑሮ ውድነት እንዲሁም ደግሞ በታወቀ የመንግስት ደሞዝ ሊገነባ ቀርቶ ሊታሰብ የማይችል ነው ሲሉ ነው የገለጹት። እንግዲህ ይህንን በተመለከተ ከወርቅ ንግድ እስከ ጦር መሳሪያ ንግድ እንዲሁም ደግሞ ከሰዎች ንግድ ህገወጥ ሰዎች ዝውውር እስከ ማዕድናት ንግድ ያሉ ጉዳዮችን በተመለከተ ወደፊት ሰፋ ያሉ ፕሮግራሞች የሚያስፈልጉት ይመስለኛል። እንግዲህ እንደ ሁኔታው የምናየው ይሆናል። ወደ ሌላው መረጃችን ስንሄድ ወደ ምዕራብ ኢትዮጵያ የሚወስድን መረጃ ነው ማስከተለው። በምዕራብ ኢትዮጵያ ሁለት ታጣቂ ቡድኖች ህብረት እየፈጠሩ እንደሆነ የሚገልጽ መረጃ ወጥቷል። በሱዳን በኩል ድጋፍ የሚደረግላቸው ሁለት ታጣቂ ቡድን ህብረት እየፈጠሩ ነው። አንደኛው የጉምዝ ኃይል ነው። ባለፈው እንግዲህ ግንባር መፍጠሩን ገልጾ ነበር። አሁን ደግሞ የጋምቤላ ጥበቃ ኃይል የሚባሉ ታጣቂዎች በጋምቤላ የሚንቀሳቀሱ ወደ አንድነት እየመጡ ነው። በተለያየ ጊዜ ከሱዳን መንግስት ከህዋት ድጋፍ እየተደረገላቸው አሁን ወደ አንድነት በምዕራብ ኢትዮጵያ እየመጡ ነው ብለዋል። እንግዲህ ይህንን ከሚቀጥለው ዘመቻ ጋር አብሮ የሚያያዝ ነው የሚሆነው። ወደ ሌላ መረጃችን ሲሄድ መካከለኛው ምስራቅ አጫጭር መረጃዎችን ላድርስ። በመካከለኛው ምስራቅ አሜሪካና ኢራን እንደገና ወደ ተኩስ ገብተዋል። አሜሪካ ኢራን የተሰጣትን ድል ትጠቀምበት እያለች ነው የምትገኘው። ኢራን ደግሞ ከወታደራዊ ዘመቻ ባሻገር ዲፕሎማሲያዊ ማስፈራራትን አሜሪካ ተያይዘዋለች። በዚህ የሚሆን ነገር የለም፣ የሚያጎበድድ ኢራናዊ የለም እያለች ነው የምትገኘው። ዩናይትድ አረብ ኤሚሬትስ ከኢራን ጥቃት መርከቦችን አውጥቻለሁ ብሏል። ነዳጅ የጫኑ መርከቦችን በሆርሙዝ ሰርጥ ጂፒኤሳቸውን ወይም ደግሞ ጥቃት የሚያጋልጡ የግንኙነት መሳሪያዎቻቸውን በማጥፋት እንዲያመልጡ አድርጋለሁ ብላለች። ኢራን በሆርሙዝ ሰርጥ እና በሰርጡ የሚያልፉ መርከቦችን እና የሚከፈለውን ቀረጥ በተመለከተ የሚቆጣጠር እና የሚያስተዳድር አዲስ መስሪያ ቤት ማቋቋሟን ይፋ አድርጋለች። ኢራን በሆርሙዝ ሰርጥ እገዳ ምክንያት 1500 መርከበኞች እና ከ20 ሺህ በላይ ሰራተኞች አሁንም ችግር ላይ ወድቀው ይገኛሉ ተብሏል። አሜሪካ በተደጋጋሚ በኦፕሬሽን አስለቅቃቸዋለሁ ብትልም ያደረገችው ነገር የለም። አሜሪካ በሆርሙዝ ሰርጥ በኢራን መርከቦች ላይ የሚሳኤል ጥቃት መፈጸሟን ተከትሎ ኢራንም የአየር ክልሏና የአየር ጥበቃዋን ራዳሮቿን እንደገና በተጠንቀቅ አቁማለች። የሚሳኤል ያጸፋ ምላሽም ሰጥታለች። የደረሰው ጉዳት ግን አልተገለጸም። ይህን ቢቢሲ ነው እየዘገበው። ለሰዓት ከተለያዩ አካባቢዎች ያሰባሰብኳቸው አጫጭር መረጃዎች እነዚህን መስሉ። እየተከታተላችሁ ስለሆነ በእጅጉ አመሰግናለሁ። በሌሎች ተመሳሳይ መርሃ ግብሮች